ሰላም ጤና ይስጥልን እንደምንውላችኋል የተወደዳችሁ ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 7 ሰዓት ሆኗል። የቀን ዜናዎችን ወደ እናንተ ማድረስ እንጀምራለን። በቅድሚያ አባይት ጉዳዮችን አስቀድም። ኋላ ቀሩ የህወሓት ቡድን ከባላንጣው የሻዕቢያ መንግስት ጋር በመጣመር ጦርነት ለመክፈት እንዲረዳው የግዳጅ ውትድርናን በከፋ መልኩ ትግራይ ውስጥ እየተገበረ ነው። ኢትዮጵያ በአፍሪካ ቀንድ ያላትን ጂኦ ስትራቴጂያዊ ቁመናና ተሰሚነት በጽኑ መሰረት ላይ ለማቆም የተቀናጀ የድንበርና ኤርፖርት ደህንነት አስተዳደር መከተል አማራጭ የሌለው ጉዳይ መሆኑን አምባሳደር ሬድዋን ሁሴን ገለጹ። የአረንጓዴ አሻራ መርሃ ግብር የማር ምርትና ምርታማነትን እያሳደገ ነው። የሀገርን ዘላቂ ህልውና ለማረጋገጥና ብሔራዊ ጥቅምን ለማስከበር የፖለቲካ ፓርቲዎች ያላቸውን የተበታተነ አጀንዳ ወደ አንድ ማዕቀፍ ማምጣት አለባቸው። ከውጭ ከአንድ ሳምንት በፊት የተደረሰው ጊዜያዊ የተኩስ አቁም ስምምነት በአሜሪካና በኢራን መካከል ባገረሸው ከፍተኛ ውጥረት ምክንያት ሙሉ በሙሉ ሊፈርስ ተቃርቧል። ዜናዎችን ወደ እናንተ ያደረስኩ አብዮት ይግዛው ከመላይ ስርጭትና ስቱዲዮ ባለሙያዎች ጋር በመሆን አብራችሁ ቆያለሁ። አብራችሁ ቆዩ ግብዣችን ነው። ወደ ቀዳሚ ጉዳይ እንለፍ። ኋላ ቀሩ የህወሓት ቡድን ከስልጣን ውጭ መኖር የማይችል ነው። ቡድኑ ከባላንጣው የሻዕቢያ መንግስት ጋር በመጣመር ጦርነት ለመክፈት ዝግጅት እያደረገ ሲሆን ለዚህ እንዲረዳው የግዳጅ ውትድርናን በከፋ መልኩ ትግራይ ውስጥ እየተገበረ ነው። የትግራይ ህዝብ የህወሓትን የብደት መንገድ እየተቃወመ የሚገኝ ሲሆን በርካቶችም ክልሉን ለቀው እየወጡ ነው። ወንዶሰን አፈወርቅ ጉዳዩን በትንታኔ ተመልክቶታል። የህወሓት ቡድን ከትጥቅ ትግል ዘመኑ ጀምሮ ከ4 አስርት ዓመታት በላይ በነበረው ጉዞ ስልጣንን እንደ ተራ የፖለቲካ መገልገያ ሳይሆን እንደ ህልውና ማስጠበቂያ አድርጎ ሲያይ ነው የኖረው። በቡድኑ እይታ በስልጣን ላይ መቆየትና የድርጅቱ ህልውና ተያያዥ በመሆናቸው ከኃይል ማዕከልነት መውጣትን እንደ መክሰምም ይቆጥረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ከስልጣን ውጭ መኖር የማይችል ከራሱ ጋርም በፍቅር የወደቀ ሲሉ ይገልጹታል። ከስልጣን ውጪ መኖር የማይችል ሊደርሺፕ ነው ያለው። አንድ ወቅት ይነስ የሚብዛም ሀሳቦች የሚመስሉ ነገሮች አቅርቦ የመንቀሳቀስ ይችል ነበር። ምንድነው የሆነው? ዳቪንቺ ከራሱ ስዕል ጋር ፍቅር ወደቀ ይባላል። ከሞናሊዛ ጋር ቲፒኤልኤፍም ከራሱ ፈጠራ ጋር ነው ሊደርሺፑ የሚያቀርበው አቺቭ የሚያደርገው ነገር ሳይኖር ነው። እውነት ልንገራችሁ፣ ያልተለወጠ የሂማን ዌቭ ታክቲክ እየተጠቀምክ 5 ሚሊዮን ህዝብ ያለው ህዝብ እየመራ በሂማን ዌቭ ታክቲክ 120 ሚሊዮን ህዝብ ለማሸነፍ ሞክር ስተትም ነው። አሁን ላይ ከመቼውም ጊዜ በላይ በትግራይ ክልል የተጠላው የህወሓት ቡድን ከሻዕቢያ የኮረጀውን የግዳጅ ውትድርና በከፋ መልኩ ትግራይ ውስጥ እየተገበረ ነው። በዚህ ደረጃ ቲፒኤልኤፍ ትግራይ ውስጥ ተጠልቶ የሚያውቅበት ጊዜ የለም። ቢኮዝ የተለየ ነገር ኤርትራ ይሄ ምንድነው ግፋ የሚባለው በኃይል ሰው መመል አስገድዶ ወደ ካምፕ ማስገባት የሆነ ሰፈር ከበው ያራወጡ የደበደቡ የሚመለምሉበት ጊዜ የለም። ሻዕቢያ እንኳን ሻሽሎታል። በጣም አሪፍ ተማሪ ስለሆነ ቲፒኤልኤፍ በአጭር ጊዜ ውስጥ ከአብያተ ክርስቲያናት ሳይቀር በኃይል እየመለመለ ደርግ የወደቀበት ምክንያት ሲተነትን ቲፒኤልኤፍ ታውቃላችሁ። በኃይል የመለመለ በማዋጋቱ ህዝብ ሊዋጋለት ስላልፈለገ ነው ብሎ የተነተነ ቲፒኤልኤፍ ሊደርሺፕ አሁን ተመልሶ የትግራይን ወጣት በኃይል አዋጋለሁ የሚልበት እድል የለም። በየቀኑ በመኪናም በእግርም በአውሮፕላንም ከአካባቢው መውጣት የሚገደድበት ምክንያት
ታዲያ እንዲህ ያለው ሁኔታ ውስጥ ያለው ኋላ ቀሩ የህወሓት ቡድን በሀገር ውስጥ ብሎም በውጭ ከሚገኙ የጥፋት ኃይሎች ጋር ጥምረት በመፍጠር ራሱን ለማዳን እየሰራ ይገኛል። ይህ እርስ በርስ ለመጠፋፋት የሚፈላለጉ ቡድኖችን ያጣመረው ጽምዶ እያሉ የሚጠሩት ጥምረት አብሮ የሚዘልቅ ሳይሆን ለቡድኖቹ ለራሳቸው ጥፋትን ይዞ የሚመጣ ነው። እንድናለን በሚል የተጀመረ እንቅስቃሴ ነው። ያድናቸዋል፣ ያጠፋቸዋል እናያለን ግን የሚያድን ህብረት አይደለም። እኔ አንድ ኤግዛምፕል ሁሉ ጊዜ አንድነት ኃይል የሚሆነው የጋራ እምነት የጋራ አቋም ሲኖር ነው። እርስ በርስ የሚጠፋፋ ለምሳሌ የከሰል ምድጃ ውስጥ ያሉ ከሰሎች ቶሎ ነው ወደ አመድነት የሚቀየሩት። ቢኮዝ ትንሽ ራቅ እንኳን ብታደርጋቸው ትንሽ ሊቆዩ ይችላሉ። ዋናው ነገር ይሄ እንደማያዋጣ እያወቁም ጭምር ግን ዴስፐሬት የሆነ ሰው ሲምፕል ኤግዛምፕል ነው። ቲፒኤልኤፍን ካላጠፋም ብሎ ከፌደራል መንግስት ጋር የተጣሉ ሁለት ኃይሎች ከቲፒኤልኤፍ ጋር አብረው አዲስ አበባ ገብተው የማይበት እድል በሺህ ዓመትም ይመጣሉ ያላስብም። የህወሓት ተጣማሪ ሆኖ የመጣው የሻዕቢያ መንግስትም ከህወሓት ጋር ያለው ግንኙነት መንታ መልክ ያለው ነው። ሁለቱም አካላት በባላንጣነት አንዳቸው የሌላኛው የበላይ ለመሆን አንዳቸው በሌላቸው ላይ ሴራ ሲሸርቡ የነበሩ ናቸው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግሉ ጊዜ ተመሳሳይ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ። በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ የሚል ግንኙነት ነው የነበረው። የነዚህ ሁለት ጸረ ኢትዮጵያ ኃይሎች ጥምረት ኢትዮጵያን ማዳከም ላይ የተመሰረተ ነው። በተለይ የኤርትራ መንግስት ኢትዮጵያን ማዳከምን የህልውናው መሰረት አድርጎ ኖሯል። አብዛኛው የትግራይ ህዝብ አዲሱን የህወሓትን የእብደት መንገድ አይቀበሉትም የሚሉት አቶ ጌታቸው ረዳ የፌዴራሉ መንግስት የህዝብን ጥያቄዎችን መመለሱን መቀጠል ይኖርበታል ሲሉም ይገልጹታል። ቲፒኤልኤፍ በመቶ ሺህ በለው በ200 ሺህ የሚቆጠር አባሉ የዚህ እብደት አካል ነው ብያለሁ። የዛ እብደት አካል መሆን ስላልቻልኩ ነው የሰላሙ መንገድ የመረጥኩት። አድነን ሲል የነበረ ሰው በግልጽ ነግራቸዋለሁ። ዛሬ ካልፈረን አቶ ኦልኮስስ ጠፋን ሲል የነበሩ ሰዎች አሁን ፕሪቶሪያ አላግባብ ነው የተፈረሙ ብሎ ይሟገታሉ። የትግራይ ህዝብ የኢትዮጵያ አካል ነው፣ መንግስትም በዛ ደረጃ ትኩረት የሚያደርግለት ህዝብ ነው። አስቸጋሪ ሁኔታዎችም ጭምር የትግራይ ህዝብ የሚገቡት ነገሮች ሊያገኝ ይገባል የሚለው መልእክት በተግባር እያስተላለፍን እስከቀጠልን ድረስ ከነዚህ ሰዎች እብደት ጋር መጥፋት የሚፈልግ ህዝብ የለም። በፕሪቶሪያው ስምምነት የሰሜኑ ጦርነት መቋጫ አግኝቶ የሰላምን አየር መተንፈስ የቻለው የትግራይ ህዝብ ዳግም ወደ ግጭት እንዲገባ አይፈልግም። ህወሓትና አጣማሪዎቹ እየደገሱ ያሉት የጥፋት ድግስም ህዝቡን የሚመለከት አይደለም። እንቀጥላለን። እዚሁ ጉዳይ ላይ ነው የምንቆየው። በትግራይ ክልል ወቅታዊ ፖለቲካ ለመረጋጋትና የአመራሮች መከፋፈል ከፍተኛ ስጋት እየፈጠረ ነው። የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ በክልሉ የአንድ ፓርቲ የበላይነት አብቅቶ በሰላምና በጋራ ምክር ቤት መተካት እንዳለበት የሚመክር አዲስ መጽሐፍ ለንባብ አብቅተዋል። ብሩክታይት አስራት ተጨማሪውን ታስቃኝናለች። በትግራይ ክልል ያለው የፖለቲካ ሁኔታ ውስብስብ ገጽታዎችን እያሳየ ይገኛል። ክልሉና ህዝቡ ገና ከጦርነት ድካምና ጠባሳ ሳይወጡ በአመራሮች መካከል የተፈጠረው መከፋፈልና የፖለቲካ አለመረጋጋት ህዝቡን ለሌላ የስልጣን ሽኩቻ ሰለባ እንዳያደርገው ከፍተኛ ስጋት ፈጥሯል። በዚህ ወሳኝ ወቅት የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ በክልሉ የነበረውን የታሪክ ሂደትና የፖለቲካ እንቅስቃሴ የሚቃኝ የትግራይ ፖለቲካ አስተዳደርና የመሪነት ሚና የተሰኘ አዲስ መጽሐፍ በአማርኛና በትግርኛ ቋንቋዎች ለንባብ አብቅተዋል። በአራት ዋና ዋና ምዕራፎች የተደራጀው ይህ መጽሐፍ የትግራይን የፖለቲካ ጉዞ ከደርግ ውድቀት ማግስት ጀምሮ እስከ 2013ቱ የሰሜኑ ጦርነትና የፕሪቶሪያው የሰላም ስምምነት ድረስ በጥልቀት ይተነትናል። በ17 ዓመት ውስጥ የተደረጉ ጦርነቶች ውስጥ የነበሩ ችግሮችም በመጠኑም ቢሆን የሚያነሳ ነው። ከ87 ዓመተ ምህረት የህገ መንግስት መጽደቅ ጀምሮ ያሉትን ነገሮች ያነሳል። በ93 ዓመተ ምህረት የነበረ በህወሓት መካከል የነበረ መከፋፈልን ለአሁን ላለንበት የፖለቲካ ውድቀት የነበረው አስተዋጽኦ በግልጽ ያስቀመጠ ነው። ኢህአዴግ የሚባል ኃይል ኢትዮጵያን ሲመራ የነበሩበትን ጉድለቶች በተለይ የህወሓት መሪዎች የነበረባቸውን ጉድለቶች በግልጽ የሚያስቀምጥ ነው። ጦርነቱ ሲጀመርም በዚህ ውድቀት መሪነት ምክንያት እንደመጣ የ2013 ጦርነቱን በግልጽ ያስቀምጣል።
ከዛ በኋላ ወደ የፕሪቶሪያው ሰላም ስምምነት ይመጣል። ከትግራይ ጦርነት ጋር በተያያዘ እዛ ተሳታፊ ስለነበሩ በትግራይ ውስጥ ለውጥ መምጣት አለበት። በእንደዚህ አይነት መንገድ መቀጠል የለብንም። ለውድቀት ምክንያት የሆኑት ነገሮች ምንድን ናቸው? እነዚህ ምክንያቶች ደግሞ ካልተፈቱ ወደ ሌላ አዙሪት ወደ ሌላ የጦርነት አዙሪት የመከራና የችግር አዙሪት ነው የምንገባው። ስለዚህ ለውጥ መምጣት አለበት። በዚህ አሁን በመጣንበት መንገድ መቀጠል አንችልም። መጽሐፉን አስመልክቶም በባለሙያዎችና በምሁራን የዳሰሳ መድረክ ተካሂዷል። መጽሐፉ በጦርነት የሚረጋገጥ የፖለቲካዊ ፍላጎት ዘላቂ እንደማይሆንና ሰላም ብቻ አማራጭ እንደሆነ፣ በዚህም የፕሪቶሪያው ስምምነት ተግባራዊ መሆን እንዳለበት አስፍረዋል። የፕሪቶሪያው ሰላም ስምምነት ፌዴራል መንግስትና በትግራይ በኩል የነበሩ ተዋጊ ኃይሎች ተፈራርመው ወደ ሰላም ከመጡ በኋላ በጣም ብዙ ደስ የሚሉ ነገሮች እንደነበሩ በፌዴራል መንግስት የነበረው ቅሩብነት፣ በዛ በኩልም የነበረ ህዝቡ ሰላሙን ፈልጎ ፕሪቶሪያውን ተቀብሎ ወደ ሰላማዊ እንቅስቃሴ እንደገባ፣ በጦርነት የሚረጋገጥ ሰብአዊ ዲሞክራሲያዊ መብት እንደሌለ፣ ሁሉም ነገር በሰላም ብቻ እንደሚሆን የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ በመጽሐፋቸው ህዝቡ በአሁኑ ወቅት በአሮጌውና ባፈጀው መንገድ መቀጠል እንደማይፈልግና ሰላሙን እንደሚመርጥ ጠቁመዋል። አሁንም በትግራይ ያለው የቆየው የአንድ ፓርቲ መንግስት እና የአንድ ፓርቲ አስተሳሰብ፣ የአንድ ፓርቲ አገዛዝ እነዛን የተቀረጹት የለውጥ ፕሮግራሞች ስራ ላይ እንዳይውሉ እንቅፋት መሆናቸው። ስለዚህ አሁንም ቢሆን ህዝቡ በከፍተኛ ደረጃ ለለውጥ የተነሳሳ መሆኑ፣ ባለፈውና ባረጀውና ባፈጀው መንገድ መቀጠል ፈጽሞ እንደማይፈልግ፣ ከዚህ ችግር እንዴት ነው የምንወጣ የሚሉ ሀሳቦችን ያካተቱበት ነው። ትግራይ ውስጥ ሰላማዊ ፖለቲካዊ ለውጥ ማምጣት ይቻላል። አሁንም በግጭትና በጦርነት ሆስታይል የሆነ ኤንቫይሮንመንት በመፍጠር የሚመጣ ለውጥ በጣም እንደሌለ፣ ከዛ በኋላ የሚመጣውን ለውጥ ሌላ ችግር ይዞ ተሸክሞ እንደሚመጣ፣ ለዚህ ሁሉም ሰው መትጋት እንዳለበት መስራት እንዳለበት በግልጽ ያስቀመጠ ነው። በትግራይ ዘላቂ ሰላምን ለማረጋገጥ የአንድ ፓርቲ የበላይነት አብቅቶ ሁሉንም ኃይሎች ያሳተፈ የጊዜያዊ ምክር ቤት መቋቋም እንዳለበትም መጽሐፉ መክሯል። የሀገርን ዘላቂ ህልውና ለማረጋገጥና ብሔራዊ ጥቅምን ለማስከበር የፖለቲካ ፓርቲዎች ያላቸውን የተበታተነ አጀንዳ ወደ አንድ ማዕቀፍ ማምጣት ይጠበቅባቸዋል። የባህር በርና የጂኦፖለቲካዊ ተደራሽነት ጥያቄዎች የአንድ ወቅት የፖለቲካ አጀንዳ ሳይሆኑ የትውልድና የሀገር ህልውና መሰረቶች በመሆናቸው ልዩነቶች እንደተጠበቁ ሆነው የተቀናጀ ድምፅ መፍጠር የሀገርን የመደራደር አቅም በእጅጉ ያጎለብታል። ወንድማገኝ ኃይሉ ይህንን ጉዳይ በትንታኔ ያስቃኘናል። በማንኛውም ዲሞክራሲያዊ ስርዓት ውስጥ በፖለቲካ ፓርቲዎች መካከል የሚኖር ፉክክርና የሀሳብ ልዩነት የተለመደና የሚጠበቅ ነው። ነገር ግን ይኸው ፉክክር ሀገርንና ህዝብን ወደማይሻገሩ ቀውሶች እንዳይመራ ፓርቲዎች ከፓርቲያዊ ጥቅማቸው በላይ ለብሔራዊ ጥቅም ቅድሚያ የሚሰጡበት የጋራ መቆሚያ መስመር ሊኖራቸው ግድ ይላል። ብሔራዊ ጥቅም የአንድን ሀገር ህልውና፣ ሉዓላዊነት ብሎም የህዝቦችን ደህንነትና የኢኮኖሚ አንድነት የሚያጠቃልል ሰፊ ጽንሰ ሀሳብ ነው። በዚህ ጉዳይ ላይ በምርጫ ማግስት ከፉክክር ወደ ትብብር በሚል ሀሳብ የፖለቲካ ሳይንስ ባለሙያዎች በኢቢሲ ኤፍኤም አዲስ 97.1 ወቅታዊ ውይይት ላይ ቆይታ አድርገዋል። ፖለቲካዊ ፉክክር በፖሊሲ አማራጮች፣ በሀብት ክፍፍልና በአስተዳደር ስልቶች ላይ ሊሆን ቢችልም የአገርን የረጅም ጊዜ የኢኮኖሚ ዋስትና የሚያረጋግጡ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ትልልቅ ሜጋ ፕሮጀክቶች ላይ እየታየ ያለው የትብብር መንፈስ የሚደነቅ ነው። በሀገር ውስጥ የሚነሱ አጀንዳዎች አሉ። ሀገራዊ የሆኑ አጀንዳዎች የራሳችን ፕሮጀክት ላይ ላይክ አባይ ግድብን የመሳሰለ ሌሎች ልናነሳ እንችላለን እኮ ነገ ከነገ ወዳ። ያንን ጉዳይ የፖለቲካ ጉዳይ ነው ብሎ ማንሳትም ነውር ነው፣ ቀይ መስመር ነው። ይሄ የሀገር ጉዳይ ነው። ይሄ የገዢው ፓርቲ ሀሳብ ሊሆን ይችላል። ሀሳቡ ግን ጥቅሙ የማን ነው? የሀገሪቱ ነው። ስለዚህ ይሄ ልክ አይደለም፣ እሱ ስላመጣው አንቀበለውም ወይም እኛ አይደለም ተብሎ እንደዛ አይነት ነገር መምጣት የለበትም። ይሄም ሬድ ላይን ነው ለኛ ለሀገራችን። በዓለም ታሪክ ውስጥ ጠንካራ ሀገራት የተገነቡት ፓርቲዎች በብሔራዊ ጉዳይ ላይ አቋም በመውሰዳቸው ነው። በሀገር ግንባታና በስትራቴጂካዊ ውሳኔዎች ዙሪያ የሚንቀሳቀሱ የፖለቲካ ኃይሎች የፓርቲ ፖለቲካዊ ልዩነቶቻቸው እንደተጠበቁ ሆነው በዋና ዋና የሀገር ህልውና ጉዳዮች ላይ አንድ ወጥና ጠንካራ አቋም መያዝ አለባቸው። ይህም የባህር በር ጥያቄን በዲፕሎማሲያዊ መንገድ ምላሽ እንዲያገኝ በሚደረገው ጥረት ውስጥ የተቀናጀ ድምፅ በመፍጠር የአገርን የመደራደር አቅም በእጅጉ ያጎለበታል። የባህር በርና የጂኦፖለቲካዊ ተደራሽነት ጥያቄዎች የአንድ ወቅት የፖለቲካ አጀንዳ ሳይሆኑ
የትውልድና የሀገር ህልውና መሰረቶች ናቸው። ፊታችን የቆመ የባህር በር ጉዳይ አለ። ይሄ የገዢው ፓርቲ ሀሳብ ቢመጣም የሀገር ጉዳይ ነው፣ የኢትዮጵያ ህዝብ ጉዳይ ነው፣ ጥቅም ነው። ለዚህ በጋራ መቆም ያስፈልጋል እና ትሬቶች ደግሞ በሀገራችን ላይ በሉዓላዊነትም በህዝብ ጥቅም ላይም የሚሰነዘሩ አደጋዎች ሲመጡ ልዩነትን ትቶ የተለመደው ኢትዮጵያዊ ማንነት በህብር መቆም ከኛ ይጠበቃል ማለት ነው። በዚህ ጉዳይ የፖለቲካ ፓርቲዎች አመራሮች ትልቅ ኃላፊነት አደራ አለባቸው። የሀገርን ዘላቂ ህልውና ለማረጋገጥና ብሔራዊ ጥቅምን ማስከበር የፖለቲካ ፓርቲዎች በሀገራዊ ጥቅምና ሉዓላዊነት ጉዳዮች ላይ ያላቸውን የተበታተነ አጀንዳ ወደ አንድ ማዕቀፍ በማምጣት በጋራ መስራት አለባቸው። ተፎካካሪ ሆኖ ያሸነፈውን ፓርቲ አጀንዳዎች የማጣጣልና ህዝብ ጋር አጉልቶ ወይም አኮሽሾ የማየት ነገር እንዳይኖር ጥንቃቄ ማድረግ ያስፈልጋል። ሀገርን በተለይ ደግሞ ሉዓላዊነትን የሚመለከትና የሰዎችን ክብር የሚመለከቱ አጀንዳዎች የጋራ አጀንዳ መሆን አለባቸው። ማንም ስልጣን ይምጣ፣ ማንም ስልጣን ያዝ፣ ማንም አያዝም የያዝም በእነዚህ ላይ የጋራ አጀንዳ መያዝ በራሱ ክብር ነው። በዲሞክራሲ ስርዓት የብዙሃን አመራር የአነስተኞች መብት የሚከበርበት ነው። ስለዚህ ብዙሃኑ የመረጠው አጀንዳ፣ ፕሮግራም እና የፖለቲካ ፓርቲ ተፈጻሚነት ይኖራል። ያ ማለት ግን እነኚህ ተሸነፉ የምንላቸው የፖለቲካ ፓርቲዎች እና አጀንዳ ወይም ሀሳብ ውድቅ ሆኗል ማለት አይደለም። ይከበራል፣ ይጠበቃል። በዲሞክራሲ የፖለቲካ ፓርቲዎች ለብሔራዊ ጥቅም በጋራ ሲቆሙ መንግስታት ቢቀያየሩም ለሀገር ጠቃሚ የሆኑ ስትራቴጂካዊ ፕሮጀክቶችና ፖሊሲዎች እንዳይቋረጡና ቀጣይነታቸው እንዲጠበቅም ያደርጋል። ፖለቲካዊ ልዩነቶች ውበትና የዲሞክራሲ መገለጫዎች ናቸው። ሀገራዊ ጥቅምና የጋራ ህልውና ግን የሁሉም ፓርቲዎች የጋራ መሰረት ሊሆን ይገባል። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። ከኢትዮጵያ ቴሌቪዥን ዜናዎቻችን እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች እንቀጥላለን። ኢትዮጵያ በአፍሪካ ቀንድ ያላትን ጂኦ ስትራቴጂካዊ ቁመናና ተሰሚነት በጽኑ መሰረት ላይ ለማቆም የተቀናጀ የድንበርና የኤርፖርት ደህንነት አስተዳደርን መከተል አማራጭ የሌለ ጉዳይ መሆኑን አምባሳደር ሬድዋን ሁሴን ገለጹ። የኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፕሮግራም የምክክርና የግብዓት ማሰባሰቢያ መድረክ እየተካሄደ ነው። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም አብይ ኮሚቴ ሰብሳቢ አምባሳደር ሬድዋን ሁሴን እንደገለጹት ኢትዮጵያ ከጎረቤት ሀገራት ጋር ያላትን የድንበር ስፋት ከ5000 ኪሎ ሜትር በላይ መሆኑ ለደህንነት ስራው ትልቅ ትኩረት ይሻል። በመሆኑም በቀጠናው የሚስተዋሉ ድንበር ዘለል ወንጀሎችን፣ ሽብርተኝነትንና ሌሎች የደህንነት ስጋቶችን በዘላቂነት ለመመከት በቅንጅት መስራት ወሳኝ መሆኑን ጠቁመዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ ሳምሶን ገርሎ በቀጥታ መስመር ላይ ነው የሚገኘው። ሳምሶን እንደምን ውለሃል? እስኪ ዛሬ በምክክሩ ላይ የተነሱ ጉዳዮች ምንድን ናቸው? ጠቅለል አድርገ መረጃዎችን አጋራ። አመሰግናለሁኝ። እንግዲህ ዛሬ እየተደረገ የሚገኘው የምክክር መድረክ በተለይ የኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፕሮግራም ላይ መሰረት ያደረገ ነው። እንግዲህ ኢትዮጵያ ከዚህ ቀደም ብሎ ጀምሮ በተለይ የድንበርና የኤርፖርት ቁጥጥር አስተዳደርን እየተገበረች የምትገኝ ሀገርና ቁጥጥር እያደረገች የምትገኝ ሀገር ናት። ከዛ ባሻገር ግን በተለይ አሁን ከቅርብ ጊዜያት ወዲህ የደረሰችበትን ደረጃ ባማከለ
ባማከለ መልኩ ደግሞ ይሆን ዘንድ በተለይ ባለፉት ቅርብ ጊዜያት እንግዲህ ወደዚህ እንደምናስተውለው ከሆነ በርካታ ዓለም አቀፍ ኮንፈረንሶችን እያስተናገደች የምትገኝ ሀገር ሆናለች ኢትዮጵያ። ከዛ ባሻገር ደግሞ ራሷ የምታዘጋጃቸው ኩነቶች ላይ ለመታደም ወደዚህ የሚመጡ በርካታ ቱሪስቶች ያሉበትም ሀገር ወደ መሆን ተሻግራለች እና የቱሪስት ፍሰቱም እየጨመረ ከመምጣቱ ጋር ተያይዞ ከዛ ባሻገር ደግሞ በተለይ እንደ አህጉራዊ የንግድ ቀጠና ትስስሮችን ጨምሮ በተለይ ከቀሪው የአፍሪካ ክፍል ጋር ያሉ የንግድ ልውውጦችን ከዛ ደግሞ ነፃ የሰዎች ዝውውሮችንም እንዲሁ በማከለ መልኩ ደግሞ ይህ የድንበርና የኤርፖርት አስተዳደር ቁጥጥር ስርዓቷ ይሆን ዘንድ ደግሞ ጊዜውን መዋጀት ይጠበቅበታልና ይህንን የሚመጥን አይነት አሰራር ያስፈልጋታል። እንግዲህ ይህንን ታሳቢ ባደረገ መልኩ ነው እንግዲህ ፕሮግራሙ የተዘጋጀው። ይህንን ፕሮግራም እንግዲህ ዛሬ ላይ ውይይት ምክክር እየተደረገበት የሚገኘው ይህ ፕሮግራም ኢትዮጵያ ያለችበትን ደረጃ ብቻ ሳይሆን አሁን የደረሰችበትን ደረጃ ብቻ ሳይሆን የወደፊቱን ትውልድ ያማከለ የወደፊቱ ትውልድ የሚደርስበትን ደረጃ ሁሉ የሚመጥን ሆኖ ስለመዘጋጀቱ ጭምር ነው የተጠቆመው። በተለይ ከቴክኖሎጂ ትስስሮች ጋር በተገናኘ እነዚህን የቁጥጥርና እነዚህን የአስተዳደር ስርዓቶች በዚህ በቴክኖሎጂ በማገዝ ጭምር እንግዲህ ሊሰራባቸው ታቅዶ ወደ ተግባር ተገብቶ ነው እንግዲህ ዛሬ ላይ ምክክር እየተደረገበት የሚገኘው ይህ የትራንስፎርሜሽን ፕሮግራሙ እንግዲህ ከዚህ ቀደም ከነበሩት እስከዛሬ ከመጣንባቸው መንገዶች በተለየ ደግሞ አሁን ጊዜው በተለይ በቴክኖሎጂ በጣም እየረቀቀ የመጣበት ከዛ ባሻገር ደግሞ የሚፈጸሙ ወንጀሎችም ጭምር በዚሁ ረገድ እየተራቀቁ የመጡበት ከመሆኑ ባሻገር በተለይ ድንበር ዘለል ወንጀሎችን ከመከላከል አኳያ በተለይ ቀጠናው እንደሚታወቀው የምስራቅ አፍሪካ ቀጠና በርካታ ውስብስብ የሆኑ ማህበራዊ፣ ኢኮኖሚያዊና የደህንነት ችግሮች ያሉበት ቀጠና እንደሆነ ይታወቃል። ለዚህ ቀጠና ውስጥ ነው እንግዲህ ኢትዮጵያ የምትገኘው። ይህንን እንግዲህ ወደፊት የሚጋርጡባትን አሁንም እየፈተኗት ያሉ የደህንነት ስጋቶችን ጭምር አስቀድሞ ለመከላከል ይረዳ ዘንድ በመረጃ ላይ ተንተራሰ ግምገማ አድርጎ አስፈላጊውን ክትትል አድርጎ አስቀድሞ ለመከላከል በሚመጥን መልኩ ይህ የድንበርና ቁጥጥር ስርዓቷ ሊሆን ይገባልና ይህ ፕሮግራም ስለመቀረጹ ጭምር የተናገረው እንግዲህ በዚህ ፕሮግራም ስር የተለያዩ ወደ 10 የሚደርሱ ተቋማት ተካተውበት ነው እየተሰራ የሚገኘው። ከነዚህ ውስጥ ደግሞ ንዑሳን ኮሚቴ ተቋቁሞ ሁሉ ነው እንግዲህ እየሰራ የሚገኘው። ይህ እንግዲህ ወደፊት ተግባራዊ ሲደረግ እንግዲህ ዛሬ ውይይት ግብዓት ማሰባሰብ ነው እየተከናወነ የሚገኘው። ከዚህ ከግብዓት ማሰባሰብ በኋላ ቀጣይ ሂደቶችን የሚከተል ነው የሚሆነው። እንግዲህ ከዛ በኋላ ደግሞ ተግባራዊ ሲደረግ ኢትዮጵያ ያላትን በቀጠና ውስጥ ያላትን ተደማጭነት ወደፊት የሚያመጣ የኢትዮጵያንም ጂኦፖለቲካዊ ተጠቃሚነት የበለጠ የሚያሳድግ ከዛ ባሻገር ደግሞ እንደ ሀገር ብሔራዊ ጥቅምን ከፍ የሚያደርግ ጭምር እንደሆነ ነው የተጠቀሰው። እንግዲህ በተለይ ከቅርብ ጊዜያት ወደዚህ እንደምናስታውሰው ደግሞ በተለይ በዚህ በድንበር ቁጥጥርና በኢሚግሬሽን ስርዓቷ ላይ በርካታ አዳዲስ የሆኑ አሰራሮችን ተግባራዊ እያደረገች ትገኛለች። አሁን የሚፈልጋቸውን ዓለም አሁን የሚያስፈልገውን ነገር ደረጃ ላይ እያደረሰች ነው የምትገኘው። ስለዚህ ይሄንን የበለጠ ማሳደግ ማጎልበት ይገባልና በተለይ በቅንጅት ከመስራት አኳያ በትብብር ከመስራት አኳያ ይህ ፕሮግራም የበለጠ ውጤታማ እንደሚሆንና የበለጠ ትስስሮች እንደሚያጠነክረው በተለይ በተቋማት መካከል ያለውን በጉምሩክ በደህንነትና በሌሎችም እንዲህ ከዚህ ጉዳይ ጋር የሚመለከታቸው ተቋማት ጋር ያለውን ትስስሮች የበለጠ እንደሚያጠናክር ጭምር ይታመንበታል። እንግዲህ ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ወደ ማታ ደግሞ ሌሎች ቀሪ መረጃዎችን ይዤ የሚመለስ ይሆናል። ሳምሶን ለመረጃዎቹ እናመሰግናለን። መልካም ቀን እንዲሆንልህ ተመኘው። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናችን ነው እየተከታተላችሁ የምትገኙት። ዜናዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። ከተሞቹን ለነዋሪዎች ምቹ፣ ውብና ጽዱ ማድረግ የመደመር መንግስት የከተማ ልማት እቅዱ ዋነኛ ማዕከል ነው። ይህም በበርካታ የኢትዮጵያ ከተሞች በተሳካ ሁኔታ ተግባራዊ የተደረገ ሲሆን የከተሞችን የኢኮኖሚ አቅም ከፍ እያደረገ ነው። በከተሞች ፍትሐዊ የሀብት ክፍፍል፣ የህዝብ ተሳትፎ፣ ፈጠራና አረንጓዴ ልማትም ትልቅ ትኩረት አግኝተዋል። በዚህ ጉዳይ ላይ ከከተማ ልማትና ሚኒስትር ጫልቱ ሳኒ ጋር ቆይታ አድርጋ ሪፖርተራችን ሰናይት ብርሃኔ ተከታዩን ዘገባ አዘጋጅታለች። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። አመሰግናለሁ። የመደመር መንግስት ከተሞች የብልጽግና ማዕከላት እንደሆነ ያምናልና ከዚህ አኳያ ይህንን ወደ ተግባር በመቀየር የተገኙ ውጤቶች ምንድን ናቸው? አጠቃላይ ቀደም ብለው የነበሩ መንግስታት እይታ የነበረው ከተማ ላይ የነበረው እይታና አሁን ደግሞ የብልጽግና መንግስት ከተሞችን የሚያይበት የተለያየ መነጽር የተለያየ ፐርስፔክቲቭ የነበረ ስለሆነ ብልጽግና ማሳያ እናደርጋቸዋለን። ስጋትም አይደሉም፣ እድሎች ናቸው
የሚል ሀሳብ ነው የተወሰደው። ለምሳሌ ከማዕከል ብቻ ይመሩ የነበሩ ከተሞች ዛሬ ባላቸው ነባራዊ ሁኔታ ባላቸው አጠቃላይ የእድገት አማራጭና ፖቴንሻል ማደግ እንዲችሉ እድል የተሰጠበት መንገድ አንዱ የፖሊሲ አተያይ ነው የሚለውን መውሰድ እችላለሁ። ለምሳሌ ቢሾፍቱ ከተማ ያላትን ጸጋና ድሬዳዋ ከተማ ወይንም ደግሞ ደብረ ማርቆስ ከተማ ያላቸው የተፈጥሮ ጸጋ አንድና ያው አይደለም። ስለዚህ በተሰጣቸው ጸጋ ልክ ያንን ማክሲማይዝ አድርገው ወደ ኢኮኖሚ እድገት የማሸጋገር ኃላፊነት የተሰጠው በጣም ዶግማቲክ የሆነ የአስተዳደር ስርዓት ዛሬ ላይ ራሳቸውን ችለው በነፃነት ማደግ እንዲችሉ የተፈቀደበት መንገድ ዛሬ የተለያየ ቫራይቲ ያላቸው ከተሞች ወደፊትም ደግሞ የምናስባቸው ለምሳሌ ቴክኖሎጂ ከተሞች የምንላቸው፣ የቱሪስት ከተሞች የምንላቸው፣ የኢንዱስትሪ ከተሞች የምንላቸው የተለያዩ አይነት ክላስተሪንግ አፕሮች ወደፊትም የምንሰራበት ይሆናል። ዛሬ መሰረት እየተጣለበት ነው የሚለውን ነገር ማንሳት ይቻላል። የከተሞች ነዋሪዎች ቁጥር እየጨመረ በሄደ ቁጥር የነዋሪዎች የመኖሪያ ቤት ፍላጎት አብሮ እየጨመረ ይሄዳልና ከዚህ አኳያ መንግስት ምን ያህል ትኩረት ሰጥቶ እየሰራበት ይገኛል? ለመጀመሪያ ጊዜ የሃውዚንግ ፖሊሲ ወይንም ደግሞ የቤቶች ፖሊሲ አጽድቀናል። የቤቶች ፖሊሲ በመንግስት ደረጃ መጽደቅ ማለት ለዘርፉ ምን ያህል ትኩረት የሰጠው እንደሆነ ማየት ይቻላል። እሱን ተከትሎ ደግሞ የሃውዚንግ ስትራቴጂ በማጽደቅ መሰረታዊ ሊባሉ የሚችሉ ከዚህ ዘርፍ አኳያ የሚታዩ ቻሌንጆችን መፍታት የሚችል በተለይ ከፋይናንስ እና ከቴክኖሎጂ አቅርቦት አኳያ ያሉ ጉዳዮች አሁን በምክክር በውይይት ሂደት ላይ ነው ያለ ነው። በጣም ባጠረ ጊዜ ደግሞ የፋይናንስ አማራጮችን ማየት በሚያስችል መንገድ የህግ ማዕቀፎቻችን መፍታት ይችላሉ የሚል እሳቤ ይዘናል። መሰረታዊ ሊባል የሚችሉ ችግሮች ይፈታሉ ብለን እናስባለን። የጉባ ብስራት ብለው ጠቅላይ ሚኒስትራችን አናውንስ ካደረጉት ውስጥ እንግዲህ አንዱ የ1.5 ሚሊዮን ቤት ግንባታ ነው። ለመጪው 5 ዓመት እንግዲህ ይሄ ሪያላይዝ ይደረጋል። ይሄ ተግባራዊ እንዲሆን ደግሞ አስቻይ ሁኔታዎችን እየፈጠረ እንገኛለን። የከተሞች እድገት በስርዓትና በፕላን የሚመራ አሰራርን ተግባራዊ በማድረግ በኩል ካለፉት መንግስታት ጋር በማያያዝ አሁን እየተሰራ ያለው ስራ እንዴት ልንገልጸው እንችላለን? ያለፈም ስርዓት ቢሆን የኛው ስለሆነ የነበረውን በመርገም ብቻ ጊዜ አናጠፋም። ትላንት የነበረ ባዶ አይደለም። ትላንት በነበረ ውስጥ ጥሩ ነገሮች አሉ። ያንን ጥሩ ማስቀጠል፣ ክፍተት ደግሞ የነበረውን ደግሞ መሙላት አስፈላጊ ነው። ከዚያ አኳያ በተለይ በፕላን የሚመሩ ከተሞች ፕላን እንግዲህ መዋቅራዊ ፕላን አለ፣ የሰፈር ፕላን አለ፣ እስከ ስኬች ፕላን የገጠር የቀበሌ ወይንም የመንደር ፕላን የምንለው አለ። በተለይ ገጠር አካባቢ ላይ መንገድን ተከትለው የሚያድጉ ምክንያቱም ዛሬ የኛ የቀበሌ ማዕከላት የነገ ከተሞች ናቸው ብለን ስለምናምን መንገድን እየተከተሉ እንዲያድጉ ሳይሆን ሰብሰብ ተደርገው የማህበራዊ አገልግሎቶቻቸው የት መሆን እንደሚችሉ የነገ ከተማ መሆን በሚያስችል መንገድ በከፍተኛ ደረጃ ከየክልሎቹ የፕላንና ኢንስቲትዩት ጋር በጋራ በመሆን ስራ እየሰራ እንገኛለን። የመጪው ዘመን የኢትዮጵያ ከተሞች ምን መልክ ሊኖራቸው ይችላል? አሁን እየተሰራ ካለው ስራ በመነሳት ብዙ ችግር ውስብስብ ችግር ያለባቸው ወይንም ደግሞ ነባር ወይንም አሮጌ ከተማን ማደስ በጣም ቻሌንጂንግ ነው፣ በጣም አስቸጋሪ ነው የሚሆን። የክቡር ጠቅላይ ሚኒስትራችን ፕሮጀክቶች ከተሞች ናቸው ብለን እንላለን። እነኛ ከተሞች በትክክለኛው ጥንስስ ላይ በትክክለኛው ፕላን ላይ የተጀመሩ ፕሮጀክት ቤዝድ ናቸው፣ ግን ነገ ከተማ ሊሆኑ የሚችሉ መሆናቸውን ማየት እንችላለን። ስለዚህ ነባሮቹን ለማደስ ይሄን ያህል ፈተና ከወሰደብን ዛሬ ላይ ኤክስፒሪየንስ አግኝተናል፣ ልምድ አግኝተናል። ለቀጣይ ዘመናት ደግሞ ምን አይነት ኢትዮጵያ ልናይ እንደምንችልና ምን አይነት የኢትዮጵያ ከተሞችን ማየት እንደምንችል አይ ቲንክ እነኚህ ማሳያዎች ናቸው ብዬ ነው የማስበው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። አመሰግናለሁ። ተፈጥሮንና አካባቢን መጠበቅ የአየር ሁኔታን ከማስተካከል በተጨማሪ ኢኮኖሚያዊ ጠቀሜታው ከፍ ያለ ነው። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን ሰፊ የደን ሽፋን ያለው በመሆኑ ከፍተኛ መጠን ያለው የማር ምርት ይመረትበታል። ባየሙላት በዚህ ጉዳይ ላይ ዝርዝር አዘጋጅቷል።
ተፈጥሮና የሰው ልጅ ኑሮ የአንድ ሳንቲም ሁለት ገጽታዎች ናቸው። ተፈጥሮን በአግባቡ ካልያዝናት ከፍተኛ የሆነ የሙቀት መጠን መጨመር፣ ጎርፍ፣ ድርቅ የመሳሰሉትን ጉዳቶችን ያስከትላል። በአግባቡ ጠብቀን ከያዝነው ደግሞ በረከቱ ሰፋ ያለ ነው። በዚህ በሸካ ዞን በእንድራቻ ወረዳ አካባቢ በዚህ መልኩ ደንን ጠብቆ የማቆየት ሰፊ ልምድ አለው። ይህ ደግሞ የራሱን በረከቶች ይዞ መጥቷል። አንደኛው የአካባቢው ማህበረሰብ በተለያዩ መልኩ ንብን በማነብ ከፍተኛ የሆነ የማር ምርትን ያመርታል። ይህ አካባቢ በደን የተሸፈነ በመሆኑ በዓመት ውስጥ ለረጅም ወራት በሚያገኘው ዝናብ ምቹና ተስማሚ በሆነው የአየር ንብረት እንዲሁም እጅግ ከፍተኛ በሆነው የግብርና አቅም ይታወቃል። ለምለሙ ምድርና ጥቅጥቅ ያለው ደን ለተለያዩ የግብርና ስራዎች በተለይም ለንብ ማነብ ስራ ምቹ ነው። የአካባቢው ነዋሪዎችም ይህንን ሀብት ተገን በማድረግ በንብ ማነብ ስራ ላይ በመሰማራት በኢኮኖሚ ተጠቃሚ የሆኑ ነው። ደን ህይወት ነው፣ ደግሞ ምግብ ነው። ደን መጠበቅ፣ ደን ከሌለ ሰው አይኖርም፣ ንብም አትኖርም። እንጠብቃለን፣ እናለማለን፣ እንጠቀማለን። የምንጠቀመው ምንድነው? ንብ እዛ እናነባለን። ሽግግር ቀፎ 30 አካባቢ ያለን ባህላዊ ያው ንብ ያለው ነው የሌለው ወደ እንጨት ቀፎና ይሄ ከቀርከሃ የሚሰራው ቀፎ አለ አይደል እንዴ? እሱ ሁለቱ ወደ 40 አካባቢ አለኝ። በእንድራቻ ወረዳ አካባቢው ተጠብቆ እንዲቆይ ካደረጉት ጉዳዮች አንዱ መጠበቅ፣ ማልማት፣ መጠቀም በሚል መርህ የሚመራ መሆኑ ነው። አካባቢን መጠበቅ የልማት ሁሉ መሰረት መሆኑን በተግባር በማረጋገጥ ንብ አናቢዎች በዓመት እስከ 3 ጊዜ ማር የመቁረጥ እድልን ፈጥረዋል። ከወረዳው ጠቅላላ ሽፋን ወደ 60% በደን የተሸፈነ ነው። ስለዚህ ደን ደግሞ በርካታ አበቦችን የያዘ በርካታ እጽዋትና ተክልን በውስጡ የያዘ ከመሆኑ ጋር ይዞ በደንብ ከፍተኛ ምርት የምናገኝበት በዓመት 4-3 የሚቆረጥበት አግባቦች አሉ። ተፈጥሮን የጠበቀ በተፈጥሮ ይጠበቃል። በሸካ ዞን ደንን የመጠበቅና የመጠቀም ልምድ ተፈጥሮን መንከባከብ የነገ ሕይወት ላይ መዋለ ንዋይ ማፍሰስ መሆኑን በተግባር ያሳያል። ዛሬ አካባቢን በአረንጓዴነት ጠብቆ ማቆየት የአየር ንብረት መዛባትን ከመከላከል ባለፈ እንደ ንብ ማነብ ባሉ ዘርፎች ከፍተኛ የኢኮኖሚ ጥቅምን ለማስገኘት ዋነኛው መፍትሄ መሆኑን የሸካ ምድር ምስክርነቷን እየሰጠች ትገኛለች። ከ55 በመቶ በላይ የመሬት ሽፋኑ በደን ፈነው አካባቢው ከፍተኛ ማር አምራች እንዲሆን አድርጎታል። ደኑ ውስጥ ከ200 በላይ የእጽዋት ዝርያዎች አሉ። እነዚህ ዝርያዎች የተለያየ አበባ ስለሚያብቡ ዓመት ውስጥ እስከ 3 ጊዜ ማር ይቆረጣል። አካባቢው ተጠብቆ በመኖሩ ብዛ ህይወት ተጠብቆ በመኖሩ የተጎዳ አካባቢ ባለመሆኑ ለዚሁ ዞኑ በክልልም ደረጃ 50% ያክሉ ማር የሚሸፍን እንደ ሀገርም ደግሞ ከፍተኛ ማር አምራች አካባቢዎች ተብሎ ከተለዩት ኮሪደሮች አንዱ ነው። ከ30 ሺህ እስከ 35 ሺህ ቶን ማር ይመረታል። በሀገራችን በየዓመቱ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞች ይተከላሉ። ይህ ደግሞ በዚህ መልኩ ደንን በማስፋፋት ከፍተኛ የሆነ የማር ምርት እንዲሰበሰብ የራሱ አስተዋጽኦ አለው። ለኢቲቪ ዘገባ ባየሙላት ነኝ ከቴፒ። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በዓመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። እንቀጥላለን። በአዲስ አበባ ከተማ አስተዳደር በጎነት ለአዲስ አበባ ከፍታ በሚል መሪ ሀሳብ ከ10 ሺህ በላይ በጎ ፈቃደኞች የትራፊክ ፖሊሶችና ከፍተኛ አመራሮች የተሳተፉበት የ2018 ዓ.ም የክረምት በጎ ፈቃድ መርሃ ግብር በይፋ ተጀምረዋል። እስከ መስከረም 30 ቀን በሚቆየው በዚህ ንቅናቄም በማህበራዊ ፍትህና በትራፊክ ደህንነት ዙሪያ ሰፊ ስራዎች እንደሚከናወኑ ተገልጿል። ሜሮም ምትኩ የአዲስ አበባ ከተማ አስተዳደር በጎነት ለአዲስ አበባ ከፍታ በሚል መሪ ቃል የ2018 ዓ.ም የክረምት በጎ ፈቃድ መርሃ ግብርን በይፋ አስጀምረዋል። ከ10 ሺህ በላይ በጎ ፈቃደኞች የትራፊክ ፖሊሶችና
የከተማዋ ከፍተኛ አመራሮች በተገኙበት የስራ ስምሪትም ተሰጥቷል። ከተማ አስተዳደሩ ከለውጡ በኋላ በጎ ፍቃድን ተቋማዊ አድርጎ እየሰራ በመሆኑ ትልቅ ለውጥም መጥቷል። በ18 ዋና ዋና ፕሮግራሞችና በ19 ንዑስ ፕሮግራሞች ስራው ተጀምሯል ማለት ነው። ከነዚህ ፕሮግራሞች አንዱ የሆነው ነው ዛሬ በትራፊክ ደህንነት ላይ እና ቁጥጥር ላይ በጎ ፈቃደኞችን ያሰማራ ነው ማለት ነው። ስለዚህ በዚህም መስክ ባለፈው አመትም የተሳካ ስራ ነበር። በዚህ አመት ደግሞ በተመረጡ 141 አደባባዮች የትራፊክ መጨናነቅ የሚበዛባቸው ቦታዎችና መገናኛዎች ቦታዎችን መርጠናል ቀድመን። በዛ ቦታ ላይ ደግሞ የሚሰማሩ በፈረቃ ስለሚሰሩ የሚሰማሩ ወጣቶችም ተለይተው ስልጠና ተሰጥቷል። ይህ የበጎ ፈቃደኞች ንቅናቄ በተሳታፊዎች ዘንድ ከፍተኛ መነሳሳትን የፈጠረ ሲሆን የተለያዩ የማህበረሰብ ክፍሎች እየተሳተፉበት ነው። ትምህርቴን ጨርሼ ወደ ኢትዮጵያ ከመጣው ጀምሮ ላለፉት 8 ዓመታት ኢትዮጵያ ሀገሬን እያገለገልኩኝ ነው። ፊዚዮቴራፒ ባለሙያ እጥረት አለ። ስለዚህ እዛ በየሆስፒታሎች ባሉ ሲኦዎች ጋር ኮሚኒኬት በማድረግ በራሴ ወጪ በራሴ እንደምታዩት ትልቅ ሞተር አለኝ ይሄድኩኝ ስልጠና ሰጣለሁ። ጄሶ ሰራለሁ፣ ውልቃት መልሳለሁ። አንዳንድ ቴክኒካል የሆኑ የፊዚዮቴራፒ ኤክሰርሳይሶችን አሰለጥናለሁ። ፕላስ ደግሞ የካፒንግ ስራዎች እኛ በተለምዶ ይሄ ዋግምት የምንለውን ስራዎችን ሰራለሁ። ስፒች ቴራፒ አሰለጥናለሁ። በጎነት ስትሰሪ ብሔርተኝነት አትይም፣ ሃይማኖት አትይም። በቃ በጎነት ከራስ ነው፣ የህሊና ስራ ነውና ያው ስናረግ ደስ ብሎን ፈቅደን ወደን ፈቅደን ስለሆነ ስንመጣ ለእያንዳንዱ ለምናረገው ነገር በጉልበትም በገንዘብም በምንም ነገር ለሰዎች የምታረጊው መልካምነት ነው። የበጎ ፍቃድ አገልግሎቱ በተለይ በክረምት ወቅት የሚኖረውን የትራፊክ ፍሰትና ደህንነት ለመጠበቅም ያግዛል። እንግዲህ በከተማችን አዲስ አበባ የተሳለጠ የትራፊክ እንቅስቃሴ እንዲኖሩ በማድረግ የመንገድ ትራፊክ አደጋውን ለመከላከል ዘርፈ ብዙ ስራዎች ናቸው አመቱን ሙሉ የሚካሄዱት። ነገር ግን ደግሞ በተለይ ክረምት ወቅት በሚመጣበት ጊዜ ደግሞ ከሚመለከተው ባለድርሻ አካላት ጋራ በቅንጅትና በጥምረት በመሆን በተለይ የበጎ ፈቃደኞችን ያሳተፈ የመንገድ ደህንነት ስራዎችን ይሰራል። በተለይ የማስተናበርና የማስተላለፍ የስነ ምግባር እንዲሁም ደግሞ በተግባር ላይ በሚወጡበት ጊዜ የሚያጋጥሟቸውን ችግሮች እንዴት መፍታት አለባቸው የሚለውን ስልጠናዎችን በመስጠት ወደ መስመር የምናስገባባቸው ሁኔታዎች አሉ ማለት ነው። የበጎ ፍቃድ አገልግሎቱ እስከ መስከረም 30 ቀን 2019 ዓ.ም የሚቆይ ሲሆን በከተማዋ ማህበራዊ ፍትህን ለማስፈንና የትራፊክ ደህንነትን ለመጠበቅ ትልቅ ተስፋም ተጥሎበታል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ይህ የኢትዮጵያ ቴሌቪዥን ነው። ዜናዎቻችንም ይቀጥላሉ። የሰላም እጦት በሴቶች ህጻናትና አረጋውያን እንዲሁም አካል ጉዳተኞች ላይ የከፋ ተጽዕኖን ያሳርፋል። በተለይም የሰላም እጦት የመጀመሪያ ተጠቂ የሆኑ ሴቶች በሰላም ግንባታ ሂደት ውስጥ ካልተካተቱ የሚመጣው ሰላም ዘላቂና ውጤታማነት የሚጎድለው ነው። ብሩክታዊት ተገኝ ይህን ጉዳይ በዝርዝር ታጋራናለች። ሰላም የሁሉም የጋራ መሻት ነው። ነገር ግን ሰላም ሲናጋ የሰላም እጦት መዘዝ የከፋ ተጽዕኖ የሚያሳርፈው በሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ላይ ነው።
የሰላም እጦት ከሚያደርሰው ዘርፈ ብዙ ጉዳት አንጻርም የሰላም ግንባታ ሂደት ውስጥ ሴቶች ያላቸው ተሳትፎ የሚገባውን ያህል አይደለም። ዘላቂ ሰላምን ለማረጋገጥም የሴቶችን ተሳትፎ እስከ ውሳኔ ሰጭነት ማደግ ግድ ይለዋል። ለዚህም በግጭት አፈታት፣ በድርድር ሂደቶችና በድህረ ግጭት መልሶ ግንባታ ላይ የሚኖራቸው የነቃ ተሳትፎ የሰላሙን ሂደት አስተማማኝ ማድረጉ ነው። ሴቶች የተለየ ከወንዶችም በተለየ ሰላምን የማስረጽ ብቃት አላቸው። በዚህ መሰረት ሴቶች ቢሳተፉ ሰላምን የማጽናት ሰላምን የማምጣት ቴንደንሲው ከፍ ሊል ይችላል። ስለዚህ በሰላም ግንባታ ላይ የሚያደርጉት አስተዋጽኦ መልቲፕላየር ኢፌክት ይኖረዋል። ሌላው በኢኮኖሚ ላይ የሚኖራቸው ድርሻ ላቅ ብሎ ይመጣል። በፖለቲካው ላይ የሚመጣው ድርሻቸው ላቅ ብሎ ይመጣል። ያለ ሴቶች የሚደረጉ የሰላም ግንባታ ሂደቶች በግጭት ወቅት የሚፈጠረውን የሴቶች ችግርና የሰላም ፍላጎት በበቂ ሁኔታ የማንጸባረቅ አቅም ይጎድላቸዋል። ይሁን እንጂ ሴቶች በዚህ ሂደት ላይ ድምጻቸውን ማሰማትና መፍትሄዎችን ማመላከት እንዳይችሉ የሚያደርጉ ተጽዕኖዎች አሉ። በተለይ ለእንደዚህ አይነት ኮስታራ ነገሮች ሴቶች ብዙም ፊት እንዳልሆኑ የመገንዘብ አይነት ነገሮች ሰው ባህሉ ለሴቶች የሚሰጠው ቦታ ነው። አንዱ ችግር እሱ ነው። አዌርነስ ሲኖር፣ ኤጁኬሽን ሲኖር ከፍ እያለ ሲሄድ ኮንፊደንስ ይሰጣል። ለተሳትፎ ኮንፊደንስ ይሰጣል። ለአስተዋጽኦ እናረጋለን ብለው እንዲያስቡ እንዲያምኑ ኮንፊደንስ ይሰጣል። ግን ይሄ አይደለም አሁን ያለው እኛ ያጠናንበት አካባቢ እንደ አንድ መዋቅራዊ ችግር አድርገን ያየነው የዚህ የትምህርትና የክህሎት የአዌርነስ የተገደበ መሆኑ ነው ማለት ነው። የፖሊሲ ጥናት ኢንስቲትዩት በሰላም ግንባታ ሂደት ላይ ሴቶች የሚኖራቸው ሚና በሚል ባጠናው ጥናትም የሰላም እጦት የመጀመሪያ ተጠቂ የሆኑት ሴቶች የሰላም ግንባታ ሂደት ውስጥ ካልተካተቱ የሚመጣው ሰላም ዘላቂነት የሌለውና ውጤታማነቱም የማይዘልቅ ነው። በመሆኑም ሴቶች ንቁ ተሳታፊ እንዲሆኑ ማብቃት ጊዜው የሚጠይቀው ጉዳይ ነው። መንግስት እንደ መንግስት የፖሊሲ ሪቫይዝ የሚደረጉ ፖሊሲ እንትኖችን ማየት፣ እነዚህ አፈርማቲቭ አክሽኖች ተብለው የተለዩትን እንደገና መፈተሽ፣ ምን ያህል አስቻይ ሁኔታ ፈጥሯል፣ ሴቶች ምን ያህል ከዛ ተጠቃሚ ሆነዋል የሚሉት አጠቃላይ ሂደቶች ፍተሻ ሊደረግባቸው ይገባል። ሴቶችም ለሰላም ግንባታ አክቲቭ የሆነ አዎንታዊ የሆነ ዩኒክ የሆነ የተለየ ተሳትፎ ማድረግ ይችላሉ። መብታቸው ብቻ ሳይሆን የሚሰጡን አስተዋጽኦ የሚያበረክቱት አስተዋጽኦ ስላለ እንደዛ ጄንደር ሮሎች ላይ መስራት ያስፈልጋል። ከግጭት በኋላ በሚደረግ መልሶ ግንባታ የቤተሰብን ኢኮኖሚ ከማረጋጋት ጀምሮ የማህበረሰብን ቁርሾን በመፍታት ረገድ ሴቶች ያላቸውን የማይተካ ሚና ማጉላት ኢትዮጵያ ባሏት ሀገራዊ የግጭት መፍቻ እሴቶች ላይ ሌላ ተጨማሪ አቅም መፍጠር ያስችላል። ኢትዮጵያ በቴክኖሎጂው ዘርፍ ራስን ለመቻል ለምታደርገው ጉዞ ማሳያ የሆነውና የአዳማን ከተማ ገጽታ የቀየረው ዘመናዊ የቴክኖሎጂና የመረጃ ማዕከል ግንባታ ተጠናቋል። ይህ ሰው ተኮር ሜጋ ፕሮጀክት ከተማዋን ወደ ስማርት ሲቲነት ከማሸጋገር ባለፈ ለወጣቶችም የስራ ዕድል እያሰፋ ነው። ብርቱካን አስናቀ ይህን ጉዳይ በዝርዝር ተመልክተዋለች። ኢትዮጵያ የዲጂታል 2025 ስትራቴጂን አጠናቃ የዲጂታል 2030 እቅዷን ለማሳካት በምትተጋበት በዚህ ወቅት በርካታ ከተሞች የዲጂታል ትራንስፎርሜሽንን በተግባር እያረጋገጡ ይገኛሉ። ከነዚህ መካከል የምትጠቀሰው አዳማ ከተማ ናት። በአሁኑ ወቅት የከተማዋን ገጽታ የቀየሩና የስማርት ሲቲ ወይም ስሉጥ ከተማነት ጉዞዋን የሚያፋጥኑ በርካታ ሰው ተኮር ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። ኤአይ ኢናብልድ የሆነ ዳታ ሴንተር በጣም ሞደርን ነው። አንዱ ያስመረቅነው እሱና ይህን ጋላሪ ነው። ሲቲ ጋላሪ ወይ ሲቲ ብሬን የምንለው ማለት ነው። ሁለተኛው አዳማ ሲቲ አሬና 2.7 ቢሊዮን ብር ነው የተሰራው። የንግድ ማዕከል፣ የቴክኖሎጂ ማዕከል፣ የስፖርት ማዕከል፣ የውይይት ማዕከል የሆነ ትልቅ የሆነ ሲቲ አሬና ነው። አዳማ ሲቲ አሬና ነው። ሁሉ አቀፍ የሆነ ለህዝባችን ጥሩ የሆነ ፕሮጀክት እና የከተማችንን በጣም የሚያሳውቅ ፕሮጀክት ነው ማለት ነው ዛሬ ያስመረቅ ነው። በሁለተኛው ዙር ከተጠናቀቁ የሜጋ ፕሮጀክቶች መካከል ዘመናዊ የቴክኖሎጂና የመረጃ ማዕከል ግንባታ ቀዳሚውን ስፍራ ይዛል። መረጃ ዋነኛ ሀብት በሆነበት በዚህ የዲጂታል ዘመን ማዕከሉ የአዳማን የዲጂታል ትራንስፎርሜሽን ጉዞ የሚያረጋግጥና የአሰራር ዘዴዎችን የሚያዘምን ችግር ፈቺ ተቋም ሆኖ ተገንብቷል። እንደዚህ በቴክኖሎጂ የበለጸገ ስላልሆነ በየቦታው የተበታተነ ነበር። በየቦታው የተበታተነና ይሄ 24/7 ቀን አገልግሎት ለመስጠት በጣም አዳጋች ነበር።
ህብረተሰቡ ቅሬታ ነበረው ማለት ነው። ይሄ ዳታ ሴንተር ሳይሰራ በፊት ብዙ ህብረተሰቡ አገልግሎት ላይ ቅሬታ ነበረው ማለት ነው። አሁን ግን ሴንተራሊ ያሉንን ዳታዎች አንድ ቦታ አምጥተን ለዳታ ሴንተር የሚጠቅሙ ቴክኖሎጂዎቹ ሙሉ በሙሉ ስንጠቀም ያንን አገልግሎት 24 ሰዓት 7 ቀን ለመስጠት ችለናል። ኢትዮጵያ በቴክኖሎጂው ዘርፍ ሁለንተናዊ በሆነ መልኩ ራስን ለመቻል የምታደርገውን ጉዞና ያላትን ሀገር በቀል አቅም ማሳያ ተደርጎ የሚወሰድ ነው። 24 ሰዓት 7 ቀን ሳይቋረጥ አገልግሎት ለመስጠት አስበን የሰራነውና ዳታ ሴንተሩ ከ300 ሚሊዮን በላይ የተሰራ እና በጣም በኤአይ የበለጸገ ስቶሬጅ አቅሙ ወደ 118 የሚሆን ቴራባይት ነው። ይሄ ማደግ የሚችል ነገር ነው። ለ10 ዓመት ይጠቅመናል፣ ለ10 ዓመት ያገለግለናል ብለን አናላይዝ አድርገን እንደ ከተማ ያለንን ዳታ አናላይዝ አድርገን ያቀረብነው ነው። ይህ ግዙፍ ፕሮጀክት የአዳማ ከተማን የኮንፈረንስ ቱሪዝም መዳረሻነት ይበልጥ ከማሳደጉም በላይ ለበርካታ ወጣቶች ሰፊ የስራ ዕድል የፈጠረና የከተማዋ አዲስ ድምቀት መሆን ችሏል። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። ወደ ውጭ ዜና ነው የምናልፈው። ከአንድ ሳምንት በፊት የተደረሰው ጊዜያዊ የተኩስ አቁም ስምምነት በአሜሪካና በኢራን መካከል ባገረሸው ከፍተኛ ውጥረት ምክንያት ሙሉ በሙሉ ሊፈርስ ተቃርቧል። ለ4 ወራት የቆየውን አስከፊ ጦርነት ይቋጫል ተብሎ ትልቅ ተስፋ ተጥሎበት የነበረው ይህ ስምምነት በአሁኑ ወቅት ሁለቱ ወገኖች እርስ በርሳቸው ስምምነቱን ጥሰዋል የሚሉ ውንጀላ በመለዋወጥ ወደ ከፋ ጥቃት ውስጥ በመግባታቸው ከፍተኛ አደጋ ላይ ወድቋል። የውጥረቱ መባባስ የጀመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ በኩል ባስተላለፉት ጠንከር ያለ ማስጠንቀቂያ ነውም ተብሏል። ፕሬዝዳንቱ ጦርነቱን በወታደራዊ ኃይል ካጠናቀቅን የኢራን ህልውና ያበቃል ካሉ ከጥቂት ሰዓታት በኋላ ኢራን በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ካምፖች ላይ ድንገተኛ የሚሳኤልና የድሮን ጥቃቶችን ሰንዝራለች። ይህ አዲስ ውጥረት የዓለም ነዳጅ ማስተላለፊያ ዋና መስመር የሆነው የሆርሙዝ ወሽመጥን በድጋሚ የኃይል ፍልሚያ ማሳያ አድርገውታል። ኢራን የወሽመጡን ሰሜናዊ መስመር በመቆጣጠር በዓለም አቀፍ የንግድ መርከቦች ላይ የጉምሩክ ክፍያ ለመጣል እየተንቀሳቀሰች ሲሆን ባለፈው ቅዳሜ ዕለት በአንድ ነዳጅ ጫኝ መርከብ ላይ የተሰነዘረው የድሮን ጥቃት ደግሞ ቀውሱን ይበልጥ አባብሶታል። አሜሪካ በበኩሏ የቴህራንን ይዞታ በመገዳደር በኦማን በኩል ደህንነቱ የተጠበቀ አማራጭ የደቡብ ባህር መስመር ለመዘርጋት ከፍተኛ ጥረት በማድረግ ላይም ትገኛለች። ይህ በእንዲህ እንዳለ በስዊዘርላንድ በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስና በኢራን የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ መካከል ተጀምሮ የነበረውና ዋሽንግተን ማዕቀቦች እንድታነሳ መንገድ ከፍቶ የነበረው የሰላም ውይይት አሁን ሙሉ በሙሉ ሊቋረጥ ተቃርቧል። ይህ ጊዜያዊ የተኩስ አቁም ስምምነት መፍረስ በአሜሪካና በኢራን መካከል ብቻ የሚቀር ሳይሆን መላውን የመካከለኛው ምስራቅ ቀጣና ወደ ከፋና ወደማይመለስ ሁለንተናዊ ጦርነት ሊከተው ይችላል የሚል ከፍተኛ ዓለም አቀፍ ስጋትን ፈጥሯል። የ7 ሰዓት ዜናችን አበቃ። የተወደዳችሁ ተመልካቾች ዜናዎችን ወደ እናንተ እያደረስኩ አብዮት ይግዛው ከመላይ ስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆየ። በሰላም